የኢትዮጵያ እናቶች ጸልዩልኝ። ይህ የማስተር አብነት መልእክት ነው። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤምኤን ጋር በነበረው ቆይታ ይፋ አድርጓል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለህክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም፣ ራሴን እያጣሁ በስነ ልቦናም እየተጎዳው ነው ብሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውን በህክምና ይህ ነው የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከእሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎችን እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶችን እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ ብሏል። ተወዳጁና ሩሩሁ የብዙ ችግረኞች ኢትዮጵያውያን ወገኖችን እንባ ያበሰው ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ጠይቋል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክታክ ደግሞ ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። ለማስተር አብነት ሙሉ ጤንነቱ እንዲመለስለትና ወደሚወደውና ለብዙዎች ህይወት ተስፋ ወደ ሆነበት የበጎ አድራጎት ስራው እንዲመለስ እንመኛለን። ወንድሜ ፈጣሪ ጨርሶ ይማረህ።